ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ከሙታን መካከል ተለይቶ ተነሳ፣ ሰይጣንን አሰረው፣ አዳምን ነፃ አወጣው። ካሁን በኋላ ሰላም ሆነ። የተወደዳችሁና የተከበራችሁ ክርስቲያኖች እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም በጤና በሕይወት ሁላችንንም እንኳን አደረሰን፣ እንኳን አደረሳችሁ። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ለአባታችን ለአዳም እነሆ በአጭር ቁመትና በጠባብ ደረት ተወስኖ ሰው ሆኖ በመስቀል ላይ ተሰቅሎ እንደሚያድነው ቃል ገብቶለት ስለነበረ ይህንን የገባውን ቃል ኪዳን እግዚአብሔር አምላክ በነቢያቱ ላይ አድሮ ትንቢቱን አናግሮ ሰዓቱና ጊዜው ሲደርስ እነሆ ከዓለም የመረጣቸውን ቅዱሳን ሐዋርያትን እነሆ ኑ ወደ ኢየሩሳሌም እንወጣለን፣ ስለ ሰው ልጅም በነቢያት የተጻፈው ሁሉ ይፈጸማል፣ ለአሕዛብ አሳልፈው ይሰጡታል፣ ይገርፉታል፣ ይሰቅሉታል፣ እነሆ በሦስተኛውም ቀን ከሙታን መካከል ተለይቶ ይነሳል ብሎ አስቀድሞ በነቢያት በኋላም ደግሞ ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተናግሮ ስለነበረ እነሆ ስለ በደላችን ስለ ኃጢአታችን ብዙ መከራ ተቀብሎ ተገርፎ ተሰቅሎ ሞቶ እነሆ 3 መዓልትና 3 ሌሊት በከርሰ መቃብር አድሮ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል በራሱ ስልጣን ስለተነሳ እነሆ ለ5500 ዘመን በግዞት በሲኦል ለነበሩ ነፍሳትን ነፃነትን ሰብኮ እነሆ ድኅነታችን የተረጋገጠበት ትንሣኤያችን የተረጋገጠበት ዕለተ ትንሣኤ በዓለ ትንሣኤ ስለሆነ እነሆ በክርስቶስ ክርስቲያን የሆናችሁ ክርስቲያኖች በሙሉ እንኳን ለዚህ ለታላቅ በዓል በሰላም በጤና በሕይወት ሁላችሁንም እንኳን አደረሳችሁ። በቡልቡላ ደብረ መድኃኒት መድኃኔ ዓለም ቤተ ክርስቲያን በአጥቢያው ያላችሁ ክርስቲያኖች በሙሉ እንደ አምላካችን እንደ አባታችን እንደ እግዚአብሔር ቅዱስ ፈቃድ መዋዕለ ጾሙን በቅዳሴ በምስጋና በአገልግሎት ስናከናውን ቆይተን አሁን ደግሞ ሰሙነ ሕማማቱንም ደግሞ በጾም በጸሎት በስግደት የክርስቶስ መከራውን በማሰብ ግርፋቱን በማሰብ በአጠቃላይ ሕማማቱን በማሰብ ያሳለፋችሁ በሙሉ እግዚአብሔር አምላክ በረከቱን ያድላችሁ፣ ጸጋውን ያብዛላችሁ። እንግዲህ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ወደዚህ ዓለም መምጣት መከራ መቀበል መሞትና መሰቀልና መሞት መነሳት ለማያምኑት ሰዎች ሞኝነት ነው፣ ስንፍና ነው። ለእኛ ለምናምነው ግን የእግዚአብሔር ኃይል ነው። ስለዚህ ክርስቲያኖች በሃይማኖታችን ጸንተን እግዚአብሔር አምላካችን እግዚአብሔር አባታችን ዘላለማዊ መንግሥቱን እንድንወርስ የአምላካችን የአባታችን ቅዱስ ፈቃዱ ይሆንልን። አገራችንንም ሰላም ያድርግልን፣ ሕዝባችንንም ይጠብቅልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል አሜን።